ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ ታዳሚዎች እንደምሰነበታችሁ ያን ፕሮግራማችንን እንጀምራለን። እንደተለመደው ፕሮግራማችን በሳምንቱ በአገራችን የተከናወኑትን አንኳር የዜና ተታዎችን የዳሰሱ ይሆናል። አብረን እንቆይ። በድጋሚ ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን ዜና እናሰማለን። በዛሬው ግንቦት 5 2018 የሳምንቱን ዜና ከማሰማታችን በፊት አርዕስተ ዜናዎቹን እነሆ። በጉቦና በሙስና ባህር የሚዋኘው የአብይ አገዛዝ የተባባሰ የሄደው የትግራይ ሁኔታ ወዴት እንደሚያመራ መተንበይ ባይቻልም የጦርነቱና የግጭቱ ስጋት መጠን ከነበረበት ከፍ ብሏል ማለት ይቻላል። የአልብርሃንና የአብይ አገዛዝ ፍጥጫ የሚሉ ናቸው። ወደ ዝርዝሩ ባለፈው ሰሞን ሪፖርተር የተባለው ጋዜጣ 98 ቢሊዮን ብር በመንግስት ባለስልጣናት እና በታዋቂ አርቲስቶች መዘረፉን በኦዲት ምርመራ መረጋገጡን የፌደራል ፖሊስ ተወካይ ለህዝብ ተወካዮች ምክር ቤት ገለጸ በማለት ዘገባ አሰራጭቶ ነበር። ለምክር ቤቱ ያቀረበው 78 ቢሊዮን እንጂ 98 ቢሊዮን አለመሆኑን እንዲሁም በክትትል ገቢ የተደረገው 133 ሚሊዮን ብር ሪፖርተር አልተጠቀሰም በማለት የፌደራል ፖሊስ ተቃውሞ ማሰማቱና የጋዜጣውን ተቃውሞ ፍርድ ቤት እንደሚያቀርብ በዛቻ መልክ መግለጹ ብዙዎችን ያስገረመ ጉዳይ ከመሆን አልፎ መነጋገሪያ ሆኖ ሰንብቷል። የተጠቀሰው 78 ሚሊዮን ብር መዘረፍ ትልቅ ነገር ሆኖ ሳለ የ20 ቢሊዮን ብር ልዩነት አለውና ይህ በመዛባቱ በፍርድ ቤት ክስ መሰረታለው ብሎ አካኪ ዘራፍ ማለቱ ለብዙዎች ከማስገረሙ አልፎ አስቂኝም ሆኖ ተገኝቷል። በጉቦና በሙስና ስም የሚደረግ የዝርፊያ ጉዳይ ከተነሳ በአሁኑ ወቅት በአገሪቱ ውስጥ ጉቦም ሆነ ሌብነት ተስፋፍቶ አገራዊ ባህል እና ህጋዊ አሰራር ሆኗል ቢባል ከእውነት የራቀ አነጋገር አይሆንም። በህብረተሰብ ውስጥ የሚደረጉትን የጉቦ አይነቶች ወደ ጎን ትተን በመንግስት ተቋሞችና መስሪያ ቤቶች የሚካሄዱትን የጉቦ አይነቶች በሁለት ከፍሎ ማየት ይቻላል። የመጀመሪያው በአነስተኛ ደረጃ ላይ የሚገኝና በዝቅተኛ ሰራተኞች የሚካሄድ የጉቦ አይነት ሲሆን ሁለተኛው በከፍተኛ ባለስልጣኖች እንዲሁም በተቋም ወይም በድርጅት ኃላፊዎች የሚካሄድ አይን ያወጣ ዘረፋና ሙስና አይነት ነው። በታችኛው ደረጃ የሚካሄደው የጉቦ አይነት ዝርዝሩ ሰፊ ሲሆን አንዳንዶቹን ብንጠቅስ የተወሰነ ግንዛቤ ይሰጣል ብለን እንገምታለን። ከበድ ካለ ቅጣት ለመዳን ለትራፊክ ፖሊስ በየመስሪያ ቤቱ አገልግሎት ለማግኘት ለተላላኪዎች ለቢሮ ሰራተኞች ጸሐፊዎች ከመዝገብ ፋይል ለማስወጣት የኤሌክትሪክ ወይም የስልክ አገልግሎት ለማግኘት ስራ ለመቀጠር ለዳኞች የባንክ ብድር ለማግኘት መሬት ለማግኘት አፓርትመንት ለመከራየትና እነዚህን ለመዘርዘር የማይቻሉና በጣም በርካታ ለሆኑ አገልግሎቶች ጉቦ ይከፈላል። የነዚህ ጉቦዎች መነሻ ምክንያቶች የተለያዩ ሲሆኑ ቢቻሉም በአብዛኛው የጉቦ ተቀባዮች ዝቅተኛ ደሞዝና የገቢ ምንጭ በመሆኑ የነሱን የደሞዝ መጠን ተመጣጣኝ በማድረግ ብዙዎችን መቀነስ የሚቻል ሲሆን የህግና ደንብ አፈጻጸም ጉድለትን በማስወገድና ቁጥጥር በማጠናከር ሁሉንም ባይሆን አብዛኛውን ማስወገድ ይቻላል።
አገሪቱን ከሚመራው ግለሰብ ጀምሮ በተለያዩ እርከኖች ላይ በተቀመጡ ባለስልጣኖች የሚካሄዱት የጉቦና የሙስና ወንጀሎች ግን መጠናቸው እጅግ ከፍ ያለ በረቀቁ ዘዴዎች የሚካሄዱ ለክትትልም ሆነ ለኦዲት በራቸውን የዘጉ በመሆናቸው በአገርና በሕዝብ ንብረት ላይ የሚያስከትሉት ጉዳት በቀላሉ የሚታይ አይደለም። አብይ አህመድ ስልጣን በያዘ ሰሞን በአዲስ አበባ የኮሪዶር ልማት ለማሰራት ከውጭ ገንዘብ አግኝቻለሁ፣ ከየት አመጣ፣ ምን ያህል አመጣ ብላችሁ አትጠይቁኝ፣ እኔ ለምን ያመጣሁት ገንዘብ ስለሆነ እናንተ የሚያገባችሁ አይደለም በማለት በፓርላማ መድረክ ላይ ያደረገው ንግግር በግልጽ ሌብነትን ህጋዊ የሚያደርግ እርምጃ መሆኑ ግልጽ ነው። ማንም ለምኖ አመጣው ወይም ከየትም ሀገር መጣ በአገር ስም እስከተጠየቀና በአገር ስም እስከመጣ ድረስ የአገር ሀብት ነው። የአገር ሀብት እስከሆነ ድረስም በህጉ መሰረት ከኦዲት ቁጥጥር ማምለጥ አይቻልም። አብይ አህመድ በአገር ስም ያመጣውን ገንዘብ እንዳሻኝ አደርጋለሁ በማለት በጉቦና በሙስና የሚደረገውን ዘረፋ ህጋዊ ሽፋን ሊሰጠው ችሏል። ስለሆነም ዛሬ አብዛኞቹ የመንግስት መስሪያ ቤቶችና ተቋሞች ባለስልጣኖችና ኃላፊዎች በሙስና ተበክለዋል። ስለሆነም በአሁኑ ወቅት በተለያዩ ፕሮጀክት ስራዎች ወደ አገር በሚገቡና ከአገር ወደ ውጪ በሚወጡ ዕቃዎች ወዘተ ከፍተኛ መጠን ያለው ገንዘብ በጉቦ ስም ይዘረፋል። በአሁኑ ወቅት የውጭ ሀገር ኩባንያዎችም ሆነ የሀገር ውስጥ ባለሀብቶች የሥራ ፕሮጀክቶች የንግድ ተቋሞች ለማቋቋም በሚሊዮን ወይም በቢሊዮን የሚቆጠር ብር ጉቦ መስጠት አለባቸው። የፌዴራል ፖሊስ መሪዎች፣ የመከላከያ መኮንኖች እንዲሁም ሌሎች ባለስልጣኖች ጋር በነዳጅ ስርቆት፣ በወርቅ ቁፋሮ፣ በኮንትሮባንድ ዝውውሮችና መሰል ከባድ ወንጀሎች አስመልክቶ ላይ የሚያስከፍሉት የጉቦ ዝርፊያ በሚሊዮንና በቢሊዮን የሚቆጠር ነው። ዛሬ አንድ ሲኖትራክ ወይም ቦቴ ከውጪ ለማስገባት ለፈቃድ ሰጪው 1 ሚሊዮን ለቀራጩ ሌላ 1 ሚሊዮን የሚከፈልበት ጊዜ ላይ መድረሳችንን አንዳንዶች ዘግበውታል። ባንክ ቤት በቴሌርነት ለመቀጠር ከ100 እስከ 150 ሺህ ብር ጉቦ እየተጠየቀ ነው። ዛሬ የመሬት ካርታ ለማግኘት ከ100 ሺህ ብር በላይ እየተጠየቀ ሲሆን ግብር ለማስቀነስ የሚከፈለው ገንዘብ እስከ 300 ሺህ ብር ደርሷል። በአጠቃላይ በአሁኑ ወቅት ያለው የሀገሪቱ ገጽታ በሙስና ባህር ውስጥ ፈጥማ እየተሰቃየች መሆኑን የሚያሳይ ሲሆን ከዚህ ባህር ውስጥ ልትወጣ የምትችለው የዘረኛውና አምባገነኑ የአብይ አገዛዝ ሲወገድና በህዝቡ የሚመረጥና በህዝብ ቁጥጥር ስር የሚሆን ህዝባዊ መንግስት ሲመሰረት ብቻ ነው። እየተባባሰ የሄደው የትግራይ ሁኔታ ወዴት እንደሚያመራ መተንበይ ባይቻልም የጦርነቱና የግጭቱ ስጋት መጠን ከነበረበት ከፍ ብሏል ማለት ይቻላል። ለደብረ ጽዮን የሚመሩት የወያኔ ቡድን ክንፍ ከጦርነቱ በፊት ተቋቁሞ የነበረውን በጦርነቱ መቋጫ ማለትም በፕሪቶሪያው ስምምነት ፈርሶ የነበረውን የቀድሞ የትግራይ ክልል ምክር ቤት መልሶ ለማሰባሰብና የትግራይ ክልል መንግስት በአዲስ መልክ ለማቋቋም ከጥቂት ሳምንታት በፊት የጀመረውን እንቅስቃሴ ደምድሞ ባለፈው ሳምንት ማክሰኞ ሚያዝያ 7 ቀን 2018 ዓመተ ምህረት በመቀሌ ከተማ ስብሰባ በማካሄድ የክልሉን ምክር ቤት ኃላፊዎች እንዲመርጡ አድርጓል። ይህንን ተከትሎ ደብረጽዮን ገብረ ሚካኤል እንደ ቀድሞ የክልል ፕሬዝዳንቱን ቦታ የያዘ ሲሆን በጊዜያዊ አስተዳደር ውስጥ የታደሰ ወረደ ምክትል የነበረው አማኑኤል አሰፋ የደብረጽዮን ምክትል በመሆን የተመረጠ መሆኑ ተናግሯል። ከጦርነቱ በፊት ተመርጠው ከነበሩት የምክር ቤት አባላት መካከል ምን ያህሉ እንደተገኙ ግልጽ ባይሆንም ቢያንስ 1/3 የሚሆኑ ወደ ስምረትና ሌሎች ፓርቲዎች የሄዱ መሆናቸው ይታወቃል። በዚህኛው ስብሰባ ለመገኘት ፈቃደኛ ያልሆኑት የምክር ቤት አባላት በርካታ መሆናቸውን የሚገልጹ ግለሰቦች እንደ ደብረጽዮን ያካሄዱትን የምክር ቤት ስብሰባ ምልአት ጉባኤ የማያሟላ ሳይሆን አይቀርም የሚሉ በርካታ ናቸው። የደብረጽዮን ቡድን አርብ ሚያዝያ 30 ቀን 2018 ዓመተ ምህረት የመጀመሪያ የካቢኔ ስብሰባ ማድረጉን ባወጣው መግለጫ ገልጿል። የአብይ አገዛዝ እስካሁን ድረስ ለጉዳዩ የሰጠው አስተያየት የሌለ ሲሆን ታደሰ ወረደ በትግራይ ጊዜያዊ አስተዳደር ፌስቡክ ላይ ባስተላለፈው መልእክት የነደብረጽዮን ቡድን ቀጣይና አደገኛ መንገድ መጀመሩን ገልጾ በዚህ ምክንያት በትግራይ ላይ ለሚከተለው መዘዝ ሁሉ ተጠያቂ ጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን ጠቅሷል።
የደብረጽዮን ስልጣን አያያዝ በተለያዩ ወገኖች ተቃውሞ እንደገጠመው አንዳንድ ምንጮች ይገልጸዋል። ከወያኔ ጀነራሎች መካከል አንዳንዶቹ ተቃውሞ ያሰሙ መሆናቸው የተገለጸ ሲሆን ምናልባትም የደብረጽዮን ቡድን የወያኔ ሰራዊት መሪን ከስልጣን አንስቶ በአዲስ ሰው የቀየረበት ምክንያትም ደብረጽዮን እየወሰዱት ያለውን እርምጃ ስለተቃወመ ሊሆን ይችላል የሚል ግምት አለ። በርካታ የትግራይ ህዝብ በጦርነቱ ምክንያት በወያኔ ቡድን ላይ ጥላቻ ስለፈጠረ የደብረጽዮንን እርምጃ አለመደገፉም እየታየ ነው። ከላይ እንደተጠቀሰው የአብይ አገዛዝ እስካሁን በይፋ የሰጠው መግለጫ ባለመኖሩ የደብረጽዮንን እርምጃ ለመቋቋም ምን እንደታቀደ ማወቅ አይቻልም። የታደሰ ወረደን ሹመት ለአንድ ዓመት ባደሰበት ወቅት የወያኔ ቡድን እንዲህ አይነት እርምጃ ይወስዳል የሚል ግምት ባለመያዙ በጉዳዩ ላይ የተዘጋጀበት አይመስልም። በተለያዩ አቅጣጫዎች ሰራዊቱን ወደ ትግራይ ወሰን የማስጠጋት እንቅስቃሴዎች ይታዩምና ደብረጽዮንን ባካሄዱት የምክር ቤትና እንዲሁም የካቢኔ ስብሰባዎች ወቅት ለማስደንገጥ በሚመስል መቀሌ ተደጋጋሚ የጀት በረራዎች ያደረገ መሆኑ የሚታወቅ ቢሆንም አጠቃላይ ዘመቻ ለማድረግ ሁኔታው የሚፈቅድለት አይመስልም። ዝግጅትም እያደረገ አይደለም። በተለያዩ ቦታዎች በአማራው አካባቢዎች በፋኖ እንዲሁም በኦሮሚያ አካባቢ በኦነግ ሸኔ የሚካሄዱት እንቅስቃሴዎች እንዲሁም ከሱዳን አልብርሃን ጋር የገባበት ፍጥጫ ኃይሉንም ሆነ ትኩረቱን የሚከፋፍል ስለሆነ ወያኔ ላይ ጦርነት ለመክፈት ወኔ ላይኖረው ይችል ይሆናል። የገንዘብ ሆነ የመሳሪያ ምንጭ ወዳጁ የሆነው የዩናይትድ አረብ ኤሚሬትም ከኢራን ጋር በሚደረገው ጦርነት ምክንያት ውጥረት ውስጥ ስላለ እንደ ልብ ቶሎ ሊደርስለት አይችል ይሆናል። በእነዚህ ሁሉ ችግሮች ምክንያት ቢያንስ የይስሙላው የምርጫ ጊዜ እስኪጠናቀቅ ድረስ ሌሎች ጫናዎችን በማድረግ ሁኔታዎችን ለማቆየት ይሞክር ይሆናል። በጀት መከልከል፣ ወደ ትግራይ የሚጓዙትን ሸቀጦች ማገድ ወይም ትንሽ ትንፋሽ ለማግኘት ከደብረጽዮን ቡድን ጋር የድርድር ሁኔታ መክፈት እንደ አማራጭ ሊታዩ ይችላሉ። በወያኔ ቡድን በኩል ግን ለጦርነት ዝግጅት እንቅስቃሴ እያደረገ ነው። በቆላ ተንቤንና በሌሎች ቦታዎች የቀበራቸውን መሳሪያዎች አውጥቶ ማንቀሳቀሱን የተለያዩ መረጃዎች ጠቁመዋል። በአንዳንድ ቦታዎች ላይም የድሮን ጥቃት ለመከላከል የሚያስችሉ የጂፒኤስ ማምከኛ መሳሪያዎች በተለያዩ ቦታዎች የተከሉ መሆናቸው እየተሰማ ነው። ሰሞኑን የኢትዮጵያ አየር መንገድ ወደ መቀሌ ያደረገው በረራ ማረፍ አቅቶት የተመለሰው ወያኔ ጂፒኤስ ማምከኛ ተጠቅሞ በማምከኑ ነው የሚል ምክንያት እየተሰጠ ነው። በመጨረሻም ዋና ዝግጅት ጥንዶ በማለት ከሌሎች ኃይሎች ጋር ያደረገው ህብረትና እንዲሁም ከሱዳን አልብርሃን ጦር ጋር ኃይሉን ለማስተባበር ያደረገው ቅድ ነው። በሻዕቢያው በኩል ያለው ትብብርም ሰሞኑን አሜሪካ በሻዕቢያ ላይ የጣለችውን ማዕቀብ ለማንሳት መወሰኗ ሻዕቢያ ለደብረጽዮን ቡድን የሰጠውን ድጋፍ ሊያቀዘቅዘው ይችላል የሚል ግምገማ አለ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአብይ የውጭ ጉዳይ ሚኒስትር ጋር መገናኘቱ ይህንን ግምት ያጠናክራል። አማኑኤል አሰፋ የተባለው የደብረጽዮን ምክትል በሶሻል ሚዲያ ላይ ባሰራጨው ጽሑፍ የዩጎስላቪያ መፈራረስን አስታውሶ ኢትዮጵያ ተመሳሳይ ድል ሊገጥማት እንደሚችል በልበ ሙሉነት መተንበዩ የደብረጽዮን ዘላቂ ዓላማ ምን ሊሆን እንደሚችል የሚጠቁም ቢሆንም የትግራይ ህዝብ እየተቃወመ ባለበት ሁኔታና የቡድኑ ወታደሮችም ለውጊያ ዝግጁ ባልሆኑበት ሁኔታ እቅዱ ተግባራዊ ይሆናል ብሎ መገመት አስቸጋሪ ይሆናል። በመጨረሻም የአልብርሃንና የአብይ አገዛዝ ፍጥጫ ባለፈው ሳምንት በአፍሪካ ቀንድ አካባቢ የተከሰተው ሌላ ጉዳይ በአልብርሃን ወታደራዊ አገዛዝና በአብይ አገዛዝ መካከል የተፈጠረው ፍጥጫ ነው። ባለፈው ሳምንት ሚያዝያ 26 ቀን የሱዳን አልብርሃን ጦር ቃል አቀባይ በሰጠው መግለጫ ሚያዝያ 25 ቀን 2018 ዓ.ም ከኢትዮጵያ ባህር ዳር የተነሳ ድሮን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት አድርሷል ሲል መክሰሱ ተዘግቧል። በካርቱም አውሮፕላን ጣቢያ ላይ በደረሰው ጥቃት የተባበሩት አረብ ኤሚሬትስና የአብይ አገዛዝ መሳተፋቸውን መግለጫው ጠቅሷል። ከአውሮፓውያኑ መጋቢት ወር ወዲህ ከባህር ዳር አየር ማረፊያ የተነሳሱ 3 ድሮኖች በዋይት ናይል፣ በብሉ ናይል፣ በሰሜን ኮርዶፋንና በደቡብ ኮርዶፋን ግዛቶች ውስጥ በተለያዩ ቀናት ጥቃት መፈጸማቸው
ከነዚህ ድሮኖች መካከል አንደኛው ተመቶ መውደቁን መግለጫው በተጨማሪ ገልጿል። ድሮኖቹ የተባበሩት አረብ ኤሚሬትስ ንብረቶች መሆናቸውን የተነሱት ግን ከባህር ዳር ከተማ መሆኑ ተረጋግጧል በማለት መግለጫው በተጨማሪ አብራርቷል። በዚህ ምክንያት ሱዳን በኢትዮጵያ ያለውን አምባሳደሯን ጠርታለች። የአልብርሃን መንግስት ቀደም ብሎ የአብይ አገዛዝ ለተቃዋሚው የፈጥኖ ደራሽ ጦር ከኤሚሬት የሚላኩለትን መሳሪያዎች በማስተላለፍና እንዲሁም ለጦሩ ማሰልጠኛ ካምፕ በማቋቋም እርዳታ እየሰጠ መሆኑ ጠቅሶ የአጸፋ እርምጃ እንደሚወስድ አስጠንቅቆ እንደነበረ ይታወቃል። በሌላ በኩል የብልጽግናው አገዛዝ ሚያዝያ 7 ቀን በሰጠው መግለጫ የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በማለት ያቀረበው ውንጀላ መሰረት ቢስና በውጪ ኃይሎች ትዕዛዝ የቀረበ ክስ ነው በማለት አጣጥሎታል። መግለጫው በመቀጠል የአልብርሃንን አገዛዝ ለወያኔ ቡድን ቅጥረኛ ታጣቂዎች መሳሪያ በማስታጠቅና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ በኩል ጥቃት እንዲፈጽሙ አድርጓል። ሌሎችንም ጸረ ኢትዮጵያ ኃይሎች እየረዳና እየተባበረ ነው በሚል የራሱን ክስ ዘርዝሯል። በሁለቱም በኩል የመግለጫ ልውውጦች ከተደረጉ በኋላ በተለይም በወሰን አካባቢዎች ወታደራዊ እንቅስቃሴዎች መፋፋማቸው በአካባቢው የተፈጠረውን የጦርነት ስጋት እያባባሰው ይገኛል። የሱዳን ወታደራዊ ተቋም ወደ አወዛጋቢው የአልፋሽጋና ፋዝራ አካባቢዎች እንዲሁም በቤንሻንጉል ጉሙዝ ድንበር አካባቢዎች ተጨማሪ ጦርና ጸረ አውሮፕላን መሳሪያዎችን ጨምሮ ወታደራዊ መሳሪያዎች በማስጠጋት ስትራቴጂያዊ ቦታዎችን ይዞ መስፈሩ የተዘገበ ሲሆን የአብይ አገዛዝም ተጨማሪ ወታደሮችን በአሶሳ፣ በቋራ፣ መተማ እንዲሁም በወልቃይት ወሰን አካባቢ ማሰማራቱ ታውቋል። በአሁኑ ወቅት ከሱዳን እየወጡ ያሉ መረጃዎች እንደሚያመለክቱት ኢትዮጵያን በሚያዋስነው ለኢትዮጵያ ቅርብ ሆነው የብሉ ናይል ግዛት ውስጥ በሱዳን ጦርና ኤስኤፍ እየተባለ በሚጠራው በፈጥኖ ደራሽ ኃይል መካከል ከባድ ውጊያ እየተደረገ መሆኑ ነው። SPLMO የተባለው ሌላ የሱዳን ተቃዋሚ ድርጅት ከፈጥኖ ደራሽ ኃይል ጎን ሆኖ እየተዋጋ ነው። ከወታደራዊ ስትራቴጂ አንጻር ከፍተኛ ግምት የሚሰጣት የአልኪለን ከተማ የሱዳን ጦር ባለፈው ሳምንት መጨረሻ ላይ ተቆጣጥሯል የሚል ዜናም አለ። በዚህ የነበሩ የአልብርሃን ተቃዋሚ ኃይሎች ወደ ኩርሙክ ከተማ በማፈግፈጋቸው ግጭቱ ወደ ኢትዮጵያ ግዛት እየቀረበ መሆኑ እየታየ ነው። ቀደም ብሎ ከዩናይትድ አረብ ኤሚሬትስ ተላኩ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች በአሶሳ በኩል ለሱዳን ተቃዋሚ ኃይሎች መላኩን የዜና ምንጮች ማሰራጨታቸው ይታወቃል። ከሰሞኑ በመስኩ ላይ ያለው ሁኔታ ይህንን ቢመስልም በተፈጠረው ውጥረት የአብይ አገዛዝም ሆነ የአልብርሃን ጦር በተናጠል ወደ ጦርነት ሊገቡ ይችላል የሚል ግምት የመነመነ መሆኑን ብዙዎች ይጠቅሳሉ። በሌላ በኩል የሰሞኑ የደብረ ጽዮን ቡድን እንቅስቃሴ ወያኔ ከአልብርሃን ጦር ጋር በመሆንና ከጀርባ ሻዕቢያንና ግብፅን በመያዝ በአብይ አህመድ አገዛዝ ጦር ላይ ዘመቻ ለማካሄድ አጠቃላይ ዕቅድ መኖሩን የሚገመግሙ ክፍሎች በየአቅጣጫው የሚታዩት ሁኔታዎች በአካባቢው አጠቃላይ ጦርነት ሊፈነዳ ይችላል የሚል ግምታቸውን ያስቀምጣሉ። በተያያዘ ዜና ደቡብ ሱዳን ግብፅ በኢትዮጵያ ድንበር አካባቢ መስርታው የነበረውን ወታደራዊ ካምፕ የዘጋች መሆኑን አሳውቃለች። ደቡብ ሱዳን ይህንን እርምጃ የወሰደችው ከአብይ አገዛዝ ጋር ያላት ግንኙነት እንዳይበላሽ ለመከላከል ሲሆን የካምፑ መዘጋት ግን ግብፅን እንዳስከፋ ለማወቅ ተችሏል። ይህም በግብፅም ሆነ በሱዳን የአልብርሃን መንግስት ወደፊት እቅድ ላይ የተወሰነ ተጽዕኖ ሊኖረው እንደሚችል ይገመታል። አድማጮች ለዛሬ ያልናቸው ዜናዎች እነዚህ ናቸው። እስከመቼ
ድርሳኗ አለቀሰ እማዬ እያለ አባት ተንበርክኮ ሚስቴ እያለ ቤት ባዶ ሆኖ በረሃብ ተከቦ የልጆች ሳቅ ጠፍቶ ባዘን ተሸፍኖ በጻድቃን መቅደስ ኃጢአት ተነግሶ ለልጅ የነበረው ዳቦ ተከፍሏል እኮ የድሆች እንባ በመንገድ ፈስሶ የሰውነት ክብር በገንዘብ ተሸጦ እኛ ግን ዝም ብለን ያለን ነው ህመሙን አውቀን እንደማናውቅ ነው። እስከ መቼ የእናቶች እንባ እየፈሰሰ እስከ መቼ ሰው ለሰው ተላ የሆነ ክቡራን አድማጮች እኛም ያዘጋጀነውን ፕሮግራም በዚሁ አጥተናል። በሚቀጥለው ሳምንት በሌላ ሀገር ቤት ዜና ሀተታ እስክንገናኝ እናንተን አድማጮች በያላችሁበት መልካሙን ሁሉ እየተመኘንላችሁ እንሰናበታለን። እስከ ሳምንት መልካም ሳምንት። አንድነት ቢመጣ ብርሃን ይወጣል፣ ፍቅር ቢነግስ ሀገር ይድናል። ግራ ቀኙን ሊከብር መቃብር ማሰብ የብዙ እናት ዕለት በእንባ